ጭምር በወደደን ባፈቀረን ፍቅሩንም እስከ መስቀል ድረስ በገለጸልን በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ከያለንበት ወደዚህ ወደ ተቀደሰ ስፍራ ያሰባሰበን ቅዱስ አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። ወትቀውም ንግሥት በየማንከ ባለባሰ ወርቅ ጽፍቶ ብርት እየተባለች በቀኙ ቁማ ስለ እኔና ስለ እናንተ ምሕረትንና ድነትን የምትለምን እናታችን ቅድስት ድንግል ማርያም ስሟ ዛሬም ዘወትርም የተመሰገነ ይሁን። ቅዱሳን ሰማዕታት፣ መላእክት፣ ሐዋርያት ሁሉ እንደተሰጣቸው ጸጋና ክብር መጠን ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እስቲ እልል ብላችሁ እግዚአብሔር እናመስግን። ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ እያልን በዝማሬ እናመሰግናለን። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት ዓለማትን ሁሉ ለፈጠረ ጌታ ምስጋና ይገባል ከጧት እስከ ማታ። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ እልል በሉ። ኪሩቤል ሱራፌል የሚያመሰግኑ መላእክት በሰማይ የሚዘምሩልህ እኛም የአዳም ልጆች እንዘምራለን በሰማይም በምድር እንጠራሃለን። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ ሥላሴን አመስግኑ ዘምሩ እልል በሉ። ብራብ በሥላሴ እጠግባለሁኝ ብጠማም በአምላኬ እረካለሁኝ። ሥላሴ አንባዬም ክብሬም ናቸውና ሁሌ ይመሩኛል በሕይወት ጎዳና። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ ዘምሩ እልል በሉ። ብራብ በሥላሴ እጠግባለሁኝ ብጠማም በአምላኬ እረካለሁኝ። ሥላሴ አንባዬም ክብሬም ናቸውና ሁሌ ይመሩኛል በሕይወት ጎዳና። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ ዘምሩ እልል በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን
መላከ ብስራት መምህር አብርሃም ከበደ፣ ክቡር መጋቤ ሥርዓት አሰፋ መሬሳ፣ ክቡር መምህራችን መምህር ንጉሴ ባወቀ፣ መምህር ሰናይ፣ መጋቤ ሃይማኖት ፍሬው፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ምዕመናት፣ የሰንበት ትምህርት ቤት ወጣቶችና ሕፃናት በሕያው በእግዚአብሔር ሰላምታ እንደምን አደራችሁ? እንደምን አደራችሁ? እንደምን ከረማችሁ? አሜን። አምላካችን ልዑል እግዚአብሔር በእኔም በእናንተም በፍጥረታትም ሁሉ አንደበት ከጽንፍ እስከ አጽናፈ ዓለማት ድረስ የተመሰገነ ይሁን። እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን አቁራሪተ መዓት ሰዓሊተ ምሕረት መልዕልተ ፍጡራን መትሕተ ፈጣሪ ድንግል ማርያም ከፍጡራን ሁሉ በከበረ ክብሯ የተመሰገነች ትሁን። ጻድቃን፣ ሰማዕታት፣ ቅዱሳን ሁሉ እንዲሁ የተመሰገኑ ይሁኑ። እንኳን አደረሳችሁ። ለዚህች ቅድስት ሰንበት ለሰንበት ትምህርት ቤቱም 23ኛ የምስረታ ዓመት በዓል ሁላችንንም በሃይማኖት ጤና ጠብቆ ያደረሰን ልዑል አምላካችን እግዚአብሔር የተመሰገነ ይሁን። ብዙ ጊዜ አልወስድባችሁም ምዕመናን። ዛሬ የተነበበውን ወንጌል ደግሞ ከተሰባሰብንበት ወይም ሰንበት ትምህርት ቤቱ ከሚያከብረው በዓል ጋር በአንድነት አድርገን ጥቂት ቃለ እግዚአብሔርን እንነጋገራለን። እኔ የምለውን ከእኔ በኋላ ደግማችሁ በሉት እስኪ። የቃለ እግዚአብሔር እቺ ብቻ ነች ድምጻችሁ። የቃለ እግዚአብሔር መሬት እንዲህ በሚል ርዕስ የተወሰኑ ነገሮችን እንነጋገራለን። 3 መሬቶችን እናነሳለን። 2ቱ መጀመሪያና መጨረሻ ላይ የምናነሳቸው ናቸው። መሀል ላይ ያለው በወንጌልም በቅዳሴው ላይ ሲነበብ የሰማችሁት የዕለቱ ወንጌል ሉቃስ 8 ላይ ያለው ነው። እንዲህ ሲባል መጀመሪያ የምናስታውሰው አበውን በመጻሕፍቶቻቸው በትምህርታቸው የሚነግሩን ገራሂት ዘሰሉስ የምትባል እመቤታችንን ነው። የማክሰኞ ዕለት እርሻ ትባላለች። የምን ዕለት አልኳችሁ? የዕለተ ማክሰኞ እርሻ ትባላለች እመቤታችንን እና የቃለ እግዚአብሔር መሬት ብለን ስለ እመቤታችን ገራሂት ዘሰሉስነት ሳናነሳ ብናልፍ ልክ አይመጣም። ስለዚህ የመጀመሪያዋ መሬት ብለን የምናነሳት እርሷ ነች። እመቤታችን ቅድስት ድንግል ማርያም ገራሂት ዘሰሉስ ወይም የማክሰኞ እርሻ የተባለችው ዓለም በተፈጠረች ጊዜ እግዚአብሔር አምላክ ሰማይና ምድርን በፈጠረ ጊዜ ለመጀመሪያ ጊዜ በማክሰኞ ዕለት ነበረ ምድር ዘርን ያበቀለችው። በዕለተ ሰንበት ወይም አሃዱ ብሎ ፍጥረትን ሲጀምር በእሁድ ዕለት 8 ፍጥረታትን እግዚአብሔር አምላክ ፈጠረ። በሁለተኛው ሰኑይ ወይም በዕለተ ሰኞ በምንለው በዚህ ዕለት ደግሞ ጠፈርን ፈጠረ። በማግሰኞ ማግሰኞ ማለት ማግስተ ሰኞ ማለት ነው። በግዕዙ ሰሉስ ይባላል። 3ኛ ቀን ማለት ነው። እሁድ አሃደ 1ኛ ቀን ማለት ነው። ሰኑይ ሰነ አማረ ማለት ነው። ሰሉስ በተባለው በ3ኛው ቀን ደግሞ በማጭድ የሚታጨዱ በምስራር የሚቆረጡ እንደዚህ አይነት እጽዋትን ምድር አበቀለች። በእጅ የሚለቀሙ እጽዋትን ምድር አበቀለች። እነዚህ ቀድመው ዘር ተዘርቶባቸው መሬት ያበቀላቸው አይደሉም። ዘር ሳይዘራባቸው እግዚአብሔር አምላክ ይሁን ስላለ ብቻ መሬት ያበቀለቻቸው ናት። መሬት ያበቀለችው። ስለዚህ ይህቺ ማክሰኞ ዕለት የተገኘችው እርሻ በእመቤታችን ትመሰላለች። እመቤታችንም ልክ እንዲሁ ካለ ዘርአ ብእሲ ካለ ወንድ ዘር ቃለ እግዚአብሔርን ወይም ወልደ እግዚአብሔርን ወልደዋለችና ካለ ዘር ያበቀለችው መሬት የእመቤታችን ምሳሌ ተባለች። የእመቤታችን ምን ተባለች? ምሳሌ ተባለች። ስለዚህ የቃለ እግዚአብሔር እርሻ፣ የቃለ እግዚአብሔር መሬት፣ ይልቁንስ
ገራሂት ዘሰሉስ የማክሰኞ ዕለት እርሻ ብለን ስናነሳ እመቤታችንን ማለታችን ነው። ደግሞ አባ ሄሮኒመስ በእኛ መጻሕፍት ይሮማሲስ ተብሎ የሚታወቅ ሊቅ እንዲያውም እመቤታችንን የቃለ እግዚአብሔር ደብዳቤ ብሎ ያነሳታል። ኢሳይያስ 11 ላይ ያለውን ያነሳና የታተመ ደብዳቤ ብሎ ነቢዩ የገለጸውን ያ የታተመ ደብዳቤ ደግሞ ማንበብ ለሚችል ሰጡት። ማንበብ የሚችለውም ማንበብ አቃተው፣ ማንበብ ለማይችለውም ሰጡት። ታሽጓልና እርሱም ማንበብ አቃተው አለ። ስለዚህ የማያነቡትን ቃል ጸንሳ የተገኘች የታተመች ደብዳቤ እመቤታችን ትባላለች እና የመጀመሪያዋ መሬት የቃል እግዚአብሔር መሬት የምንላት የአካላዊ ቃል እናት እመቤታችን ቅድስት ድንግል ማርያም ናት። ሁለተኛ የማነሳላችሁ መሬት ደግሞ የኛ ልብ ነው። የኛ ምንድነው አልኳችሁ? የኛ ልብ። እመቤታችን አካላዊ ቃልን ቃለ እግዚአብሔርን በአካል ጸንሰዋለች። እንደውም በመጽሐፍ ላይ ቅዱስ ያሬድም እነዚህ ሶስቱ ወዳጅ ቃላት ናቸው ይላል። ኪሩቤል፣ መስቀል፣ ማርያም ሶስቱም አራት ፊደላት አላቸው። መስቀልም እንዲሁ፣ ኪሩቤልም እንዲሁ፣ ማርያምም እንዲሁ። ሶስቱም እግዚአብሔርን የተሸከሙ ናቸው። ኪሩቤል ጸወርተ መንበር ይባላሉ። የእግዚአብሔር መንበሩን የተሸከሙ ናቸው። መስቀል እርሱ በተሰቀለበት ጊዜ ክርስቶስን ተሸክሞታል። እመቤታችን ጸንሰዋለች። ስለዚህ ወዳጅ ቃላት ይባላሉ አለ። ቀጠለና ደግሞ ከነዚህ ግን የማርያም ነገር ይበልጣል። እነዚያ በጸጋ ተሸከሙት፣ እርሷ ግን በአካል ጸነሰችው ብሎ ገለጸ። ልብ በሉ። ይሄን ያነሳሁት ለምንድን ነው? እኛ ቃል እግዚአብሔር ያድርብናል ስንል እርሷ ላይ እንደሚያድሩ አይደለም። እርሷ ላይ ከስጋዋ ስጋን ከነፍሷ ነፍስን ነስቶ ተጸነሰ። እኛ ጋር ግን ማይደረ እግዚአብሔር የምንባለው ቤተ መቅደስ የምንባለው ልቡናችንን ንጹህ ስናደርግ እግዚአብሔር በጸጋ የሚያድርብን መሆኑን ለማመልከት ነው። ልብ በሉ። ይህንን የሚያመለክት ነው ዛሬ የተነገረው ወንጌል። ሉቃስ 8 ላይ ጌታችን ምን ብሎ አስተማረ? ዘሪ ዘሩን ሊዘራ ወጣ እና ዘሩንም ዘራ። የተዘራው ዘር በአራት አይነት መሬቶች ላይ ወደቀ። የመጀመሪያው በመንገድ ላይ ወደቀ። ሰዎችም ሲያልፉት መንገድ ነውና ተረጋገጠ፣ ወፎችም መጥተው ለቀሙት። ሁለተኛው በአለት ላይ ወደቀ። አለት ላይ ስርን መስደድ አይቻልምና እርጥበትም የለውምና ሊበቅል ሊያድግ አልቻለም። ሶስተኛው ጥሩ መሬት ላይ የወደቀ ይመስላል፣ ግን እዚያ መሬት ላይ ደግሞ እሾሆችም አሉ። ስለዚህ አደገ፣ መሬት ላይ ስለሆነ ስሩን ሰደደ። ግን ባደገ ጊዜ አብረውት ያደጉት እሾሆች አነቁት፣ ፍሬ ማፍራት አልቻለም። አራተኛው መልካም መሬት ላይ ወደቀ። ምን ላይ ወደቀ አልኳችሁ? ከቃሉ ጋር ናችሁ ምዕመናን? ልብ በሉና ተከታተሉ። አራተኛው ምን ላይ ወደቀ? መልካም መሬት ላይ ወደቀ። ይሄኛው ግን ፍሬን አፈራ ተብሎ ተነገረ። እነዚህ አራቱ የመሬት አይነቶች የኛ ልቡናን የሚወክሉ ናቸው። መንገድ የተባለው እንደኛ አይነት ልቡና ይመስላል። የኛ ልብ እኮ በዚህ ጊዜ መንገድ ሆኗል አይደል? ምሳሌውን በነገራችን ላይ እዚያው ላይ ጌታችን ተርጉሞታል። ለምሳሌ መንገድ ላይ ወደቀ የተባለው የተዘራውን ዘር መንገደኛ ሁሉ ረገጠው፣ ወፍ መጣና ለቀመው ይላል። ወፍ የተባለ ዲያብሎስ ነው። መንገድ ላይ ስለሆነ ክፍት ስለሆነ ዲያብሎስ መጥቶ ፍሬ ሳያፈራ ለቀመው፣ ወሰደበት ቃል እግዚአብሔሩን። ስለዚህ እምነት አልሆነውም፣ ለድህነት አልሆነውም። ቃል እግዚአብሔርን ሰምቶታል፣ ግን ለድህነት አልሆነውም ማለት። አለት ላይ ወደቀ የተባለው ደግሞ ልክ ሲሰማ እንዲህ ሲማር ደስ የሚለው አቤት አቤት የዛሬው ትምህርት፣ አቤት አቤት የዛሬው መዝሙር የሚል ደስ ብሎት ይወጣል ከቤተ ክርስቲያን። ግን ስር የሰደደ እምነት ስለሌለው ለድህነት አይሆነውም እንዲህ አይነቱ ብሎ ገለጸ። ሁለቱን እናብራራ። መንገድ የተባለው በተለይ በዚህ ዘመን ያለነውን የኛን ልቡና ይመስላል። ምንም አይነት አጀንዳ የሚመላለስብን፣
ምንም አይነት ነገር ዛሬ የተማርነውን ነገር የሚያስረሳል። ቃለ እግዚአብሔርን እንሰማለን፣ ግን ልቡናችን መንገድ ስለሆነ የወጣው የወረደው ሁሉ ሐሳብ ይዘራበታል። ስለዚህ ቃለ እግዚአብሔሩን የምናሰላስልበት ጊዜ እንኳን አይኖረንም፣ ብዙ ጊዜ አይኖረንም። መመላለሻ መንገድ ሆነናል። በዓለም ለሚደረገው ሁሉ መመላለሻ መንገድ፣ የፖለቲካው መመላለሻ መንገድ፣ የዘረኝነቱ መመላለሻ መንገድ፣ የቲክቶኩ የፌስቡክ ትሬንዱ መመላለሻ መንገድ፣ የፋሽኑ መመላለሻ መንገድ፣ የኢኮኖሚው መመላለሻ መንገድ። ስለዚህ ቃለ እግዚአብሔርን እዚህ ብንሰማም ነገር ግን መንገድ ስለሆነ ልቡናችን በመንገዱ በልቡናችን ውስጥ ያረፈው ሐሳብ ሁሉ ይረጋግጠዋል። ዲያብሎስ ወፍ የተባለ ዲያብሎስ ደግሞ መጥቶ ይለቅመዋል። ቃለ እግዚአብሔሩ ያነሳዋል ከልቡናችን ላይ። ስለዚህ የምንድንበት አይሆንም። ብዙ ጊዜ አይሆንም። እንደዚያ ደግሞ እንደሌላው ጊዜ ወይም እንደ ጥንቱ ሰዎች እየመጡ አጀንዳ እየዘሩብን እየተመላለስን ሰዎች ዘንድ ወደ ፈረስ ግልቢያ ቦታ እየሄድን እንደ ጥንት መዝናኛው ነው የምነግራችሁ። እንደዚህ አይደለም። አሁን በእጃችን ስልክ መጥቷል፣ ልቡናችንን የሚሰርቀው ነገር። ስለዚህ ልቡናችን መንገድ ሆኗል። ቀኑን ሙሉ እጃችን እንደው ሲያሽከረክር ነው የሚሆነው አብዛኞቻችን። ስለዚህ ጠንከር ያለ የሚያተኩር ክርስቲያን ጠፍቷል። ግድ የሚሰጠው ክርስቲያን ጠፍቷል። ለዘብተኛ ሆነናል። ሁላችንም ለዘብተኞች ምዕመናን፣ አጥብቀን የማንይዝ የሆነ ነገር ሲነሳ እንኳን ካህኑ አሉ አይደል፣ ዘማሪው አለ አይደል፣ ሰንበት ተማሪው አለ አይደል የምንል። ምክንያቱም ለዘብተኝነት ቤታችንን ሰርቶብናል፣ መንገድ ስለሆንን። አዳም 2 ትምህርትን ተማረ ይላሉ አባቶች። የመጀመሪያው ትምህርት እግዚአብሔር ያስተማረው ነው። ይሄም ትምህርት ከዚህ ዛፍ ፍሬ ብትበላ ትሞታለህ የሚል ነው። ሁለተኛው ትምህርት ደግሞ ከእግዚአብሔር ዞር ሲል ዲያብሎስ ያስተማረው ነው። ከዚህ ዛፍ ፍሬ ብትበላ አትሞትም፣ ይልቁንስ እንደ እግዚአብሔር አምላክ ትሆናለህ የሚለው ነው። ብዙ ጊዜ ልክ እንደ አዳም እኛም ሁለተኛውን ትምህርት እንመርጣለን። ቤተ ክርስቲያን ብዙ ነገር ትለናለች። ከዚያ ውጭ ስንወጣ ሎጂኩም፣ ሌላው የውጭ መምህር፣ የዓለሙም የስጋዊነቱም ነገር ሌላ ነገር ይለናል። ለሁሉም መንገድ ስለሆንን ልክ ቃለ እግዚአብሔር እንደተዘራብን ልባችን ላይ በቤተ ክርስቲያን ውስጥ ስንወጣ ደግሞ ዲያብሎስ የሚያሰማራቸው የተለያዩ ነገሮች በእኛ ልቡና ላይ ይዘሩብናል ዘራቸውን። ስለዚህ መንገድ ሆነናል፣ የብዙዎች ሐሳቦች መመላለሻ። ቁጥብ መሆን ያስፈልጋል። እንደዚህ እንድንሆን እግዚአብሔር አምላክ ይርዳል። ሁለተኛው አለት ላይ ወደቀ የተባለው ነው። እርጥበት ስለሌለው በቂ የሚለው ጌታችን ይሄንን ሲተረጉመው እነዚህ ደስ ይላቸዋል ቃል እግዚአብሔርን ሲሰሙ፣ አቤት ዛሬ የተማርነው ትምህርት ይላሉ። ሲወጡ ግን ስር የሰደደ እምነት ስለሌላቸው ለድህነት የሚበቃ አይሆንላቸውም ይላል። እስኪ ድንጋይ ላይ የበቀለ ትንሽ ተክልን አስቡት፣ ወይም ሳርን አስቡት። ብዙ መልፋት አይጠበቅባችሁም። በመጥረጊያ እንኳን ትጠርጉታላችሁ። ስሩ የሰደደ አይደለም። ድንጋይ ላይ ተተክሎ የሚበቅል የለም፣ መሬት ላይ እንጂ፣ ውሃ የሚጠጣ መሬት ላይ እንጂ። ስለዚህ ልቡናችን አለት ከሆነ አስቸጋሪ ይሆናል። ለዚህ ነው በትንቢተ ሕዝቅኤል ላይ ምን ይላል? የተጠመቁትን ሲገልጽ ጥሩ ውሃን እረጭባቸዋለሁ ይልና የአለቱንም ድንጋይ የልብ ከናንተ አስወግዳለሁ፣ የስጋን ልብ እሰጣቸዋለሁ አለ። የአለት ልብ ሆኗል። ብዙ ጊዜ ደንድኗል እኮ አይደል? ለአንዳንድ ነገር የኔ እምነት ይሄ ነው የሚል ሰው አልገጠማችሁ? እንዲህ ይባላል በቤተ ክርስቲያን፣ እኔ ግን እንዲህ ነው ማምነው የሚል አልገጠማችሁ? ክርስቲያን እኔ ግን ካለ አስቸጋሪ ነው። ክርስቲያን በራሱ አይምሮ አያስብም፣ በክርስቶስ አይምሮ ነው የሚያስበው። ምክንያቱም የቤተ ክርስቲያን ራሷ ክርስቶስ ነው። ቤተ ክርስቲያን አካሉ ነች። የቤተ ክርስቲያን አካል መሆን ማለት በክርስቶስ ራስነት ማሰብ ነው። ለኔ እኮ የቤተ ክርስቲያን ነገር አይመቸኝም ማለት አይቻልም። እኔ ደስ አይለኝም ማለት አይቻልም። አበው ካሉ መፈጸም ነው። ካህናትን መታዘዝ ነው። ምክንያቱም እነርሱ አይንተ እግዚአብሔር ናቸው። ትምህርቱን መስማት ነው። ለኛ ልቡና ለኛ ሎጂክ ማይስማማ ሊሆን ይችላል፣ ግን እግዚአብሔር ስላለው ይስማማል ይሆናል። አያችሁ፣ የደነደነ እንደ አለት ያለ ልቡናን እግዚአብሔር አምላክ ከኛ ያርቅልን። ሶስተኛው ደግሞ እንደው መሬት ላይ የወደቀ ዘር ነው፣ ግን መሬቱ ደግሞ እሾህም አለበት። ስለዚህ ዘሩ ከእሾሁ ጋር አብሮ ያድጋል። ኋላ ፍሬ ማፍራት ሳይችል እሾሁ ያንቀዋል። እንዲህ አይነቱም ብዙ ጊዜ እኛን ይመስላል አይደለም?
ከልጅነታችን ጀምሮ ያደገብን እሾህ እኮ አለ አይደል? የስጋዊነት እሾህ። ያ ነገር ሲነካብን አንወድም። ለምሳሌ ይህን ክርስቶስ ሲተረጎመ ምን አለ? ምቾቱ ባለጸግነቱ ሲነካበት የማይወድ ሰው ብሎ ነው የገለጸው። እዚያ ወንጌሉ ላይ ነው። አብሮን ያደገ ነገር አለ። እስከዚህ ድረስ ሃይማኖቴን ጠብቃለሁ እንላለን። ከዚያ ያቺ ምቾታችን ስትነካብን፣ ያ አብሮን ያደገው እሾህ ሲነካብን አንወድም። ዘሩን ያንቋል። አያችሁት? ያደገውን ፍሬ ሳያፈራ ያንቋል ማለት እንዲህ አይነቱ ነው። ከልጅነታችን አብሮ የመጣ ልማድ። ከኃጢአት ይልቅ ልምድን ፍራ ይላሉ አባቶች። ከኃጢአት ይልቅ ምንን ፍራ? ልምድ ሲለመድ ጽድቅ ይመስላል። ሐሜት ሲለመድ አንዳንድ ጊዜ እኮ ጽድቅ ይመስላል። እንደው ሐሜት አያድርግብኝና ብለን የምናማው የለም። ሐሜት ነው፣ የተለየ ነገር የለውም። ስላደገብን ግን ምንም ማድረግ አልቻለም። እሾህ ሆኖ ያንቋል። ቃል እግዚአብሔር እኮ አለ። ስለዚህ በጥቅስ እናታልለዋለን። ሐሜት አያድርግብኝና ብለን እንደው ምስጋና እንፈልገን እናማለን። አያችሁ፣ አንዳንዱ ለኃጢአቱ ጥቅስ ይጠቅሳል። ወይን ያስተፌስልበሰብ ይላል። የሚጠጣ ሰው ጠጣ እንዴ የሚለው እኮ ወይን ያስተፌስልበሰብ ነው ሲል አልገጠማችሁ? እንዴት አይነት ኖር ነው! ጭራሽ ዘፋኙም ደግሞ የህዝብ ልማድ ከመሆኑ የተነሳ ወሰደና ወይን ያስተፌስልበሰብ የሚለውን ጭፈራ ቤት የሚጨፈርበት ሆነ። ይሄ ቃል ለምንድን ነው የተነገረው? መዝሙረ ዳዊት ላይ ለስጋ ወደሙ እኮ ነው። ወይን ያስተፌስልበሰብ ወእክል ያጸና ኃይለሰብ ተብሎ ነው የተናገረው። እህልንም ገልጿል። ወይንን ሲናገር ስለ መጠጥ ቢሆን ወይን ያስተፌስ ከርሰሰብ ይል ነበረ። ስንበላ እኮ ልባችን ውስጥ አይገባም። ስንጠጣ ልባችን ውስጥ አይገባም። ሆዳችን ውስጥ ነው የሚገባው አይደለ እንዴ? ወይኑ የተባለው ስጋውና ደሙ ግን ልበሰብን ነው የሚያስደስተው። ልብ ውስጥ ነው የሚገባው። አያችሁ? ስለዚህ ልበሰብ ብሎ ገለጸው። ይህንን እኛ ስጋውያኑ ወሰርንና ለመጠጥ አደረግነው። ስለዚህ ለመጠጥ ሱሰኝነታችን፣ ወዳጅነታችን ድጋፍ ይሆን ዘንድ የለመድነውን ያንን ጥቅስ አመጣን። አያችሁ? ልምዳችን እሾህ ሆኖ ያንቋል ቃል እግዚአብሔሩ። ለስጋ ወደሙ የተነገረውን ክቡር ቃል ለስካር እናደርገዋለን። ልክ እንደዚሁ ያደጉብን ልምዶች ይኖራሉ። በጾም ለምሳሌ አሳ የሚበላ ሰው ሲከራከር አልገጠማችሁ? ለጾም አድሉ ነው የሚለው፣ ግን ያንን ትቶ ይከራከራል። ልምድ ሆኖ አድጓላ። ምን ያድርገው? ልምድ ሆነው ያደጉብን እሾህ ሆነው በኋላ ላይ የሚያንቁን እነርሱን ተው ስንባል ምቾታችን ይነካል። የዚያን ጊዜ በቃል እግዚአብሔሩ ማፍራት ያቅተናል። አራተኛው መልካም መሬት ላይ የተዘራው ነው። ይሄኛው ምንም ያግደው ስለሌለ አደገ፣ ፍሬንም አፈራ። በእውነት እንዲህ እሾህ አረም የሌለበት መልካም መሬት የመሰለ ልብ ያለው ሰው አንዲት ቃል በቂው ነች። ለጠቢብ አንዲት ቃል ትበቃለች እንደሚል አባ እንጦንስ የተባለ መነኩሴ የመጀመሪያው ምንኩስና መስራች መጀመሪያ ሄዶ ቤተክርስቲያን የሰማው አንድ ጥቅስ ነው። ማቴዎስ 19:21 ያለህን ሁሉ ሽጥ እና ለድሆች ስጥ ተከተለኝ ይላል ጥቅሱ። ይሄ በቃኝ አለ። ሌላ ጥቅስ አልፈለገም፣ ሌላ ትምህርት አልፈለገም። ሄደ፣ ያለውን ሁሉ ሸጠ። እህት ነበረችው፣ እናት አባታቸው ሞተዋል። እህት ነበረችው። እህቱን ለደናግላን ማህበር አደራ ሰጠ። ለእሷ የሚበቃ ጥቂት ገንዘብ ሰጠ፣ አስቀረ። ያለውን ሁሉ ሸጠና እሱ እግዚአብሔርን ተከተለ። ከዚያ ደግሞ ሁለተኛ ጥቅስ ይሄንን በደንብ ከተገበረው በኋላ ህይወቱን ሙሉ የሚፈጽመው ሁለተኛ ጥቅስ አጠና። ሁለተኛው ጥቅስ ማቴዎስ 6:34 ላይ ያለ ነው። ይሄ ምን ይላል? ለነገ አትጨነቅ የሚል ነው። ስለዚህ እግዚአብሔርን አመነ፣ ለነገ እግዚአብሔር አለ። የማይጨነቅ ነው። እንደዚህ እንድንጸና እግዚአብሔር አምላክ ይርዳን። በእውነት አያችሁ፣ ከበቂ በላይ ተቀምጦልናል ዘር። ልባችን መሬት አልሆናል እንጂ ከበቂ በላይ ተቀምጦልናል። ዛሬ የምንሰማውን ልባችን መልካም መሬት ሆኖ ፍሬ እናፈራበት ዘንድ እግዚአብሔር አምላክ ይርዳን። ስለዚህ ሁለተኛው መልካም መሬት የተባለው የኛ ማን ነው? የቃል እግዚአብሔር መሬት የተባለው የኛ ልብ ነው። መንገድ እንዳይሆን፣ አለት እንዳይሆን፣ እሾሃማ እንዳይሆን መጠንቀቅ አለብን። ሶስተኛውና የመጨረሻው መልካም መሬት የተባለው ሰንበት ትምህርት ቤት ናት። እንደው ያኔ ሰንበት ትምህርት ቤት ነበር ወይ እንዳትሉ፣ ልጆች የሚማሩበት ማለት ነው። ዘር የተባለው ደግሞ ልጅ ነው። የኔ ዘር ነው ትላላችሁ አይደል? ልጃችሁ አይደል እንዴ? ዘርን የሚያስቀጥል አትሉ ትላላችሁ አይደል? ያ ዘር የት ነው ግን የሚዘራው?
ዓለም መልካም መሬት አይደለችም። ምዕመናን ታውቁታላችሁ። እናንተ በየሰፈሩ በየከተማው ያለው ነገር መልካም መሬት አይደለም። ዘራችሁ መልካም መሬት ላይ እንዲወድቅ ከፈለጋችሁ በሰንበት ትምህርት ቤት በቤተ ክርስቲያን ዕጣንን እያሸተቱ መዓዛውን እያሸተቱ እንዲያድጉ አድርጓቸው። የዚያን ጊዜ ሌላ ነገር እሾህ ሆኖ አብሯቸው አድጎ የሚያንቃቸው አይሆንም። እንዲህ እዚህ ካሉት ልጆች ጋር እንዲዘምሩ፣ እንዲቀደሱ፣ በቃለ እግዚአብሔር እንዲባረኩ፣ የአበው ልጆች እንዲባሉ ከፈለጋችሁ ዘራችሁን መልካም መሬት ላይ አድርጉ። ልጆች ያላችሁ ለምንድን ነው ሰንበት ትምህርት ቤት ማታመጡት? በምስራቃውያን ዘንድ ሰንበት ትምህርት ቤት ምን መሰላችሁ? ሰንበት ትምህርት ቤት የምዕመናን ልጆች መማሪያ አይደለም። በደንብ ስሙኝ። የምዕመናን ልጆች ሰንበት ትምህርት ቤት ውስጥ አይማሩም። ምክንያቱም ይህቺ ቤተክርስቲያን ነች። የእያንዳንዱ ምዕመን ቤቱ ደግሞ ትንሿ ቤተክርስቲያን ትባላለች። ቅዱስ ዮሐንስ አፈወርቅ አቅሌስዮላ ይላታል። ይህቺ አቅሌስያ ነች። ቤተሰብ ደግሞ አቅሌስዮላ ነው። ስለዚህ የክርስቲያን ልጆች በአባታቸው መሪነት፣ በእናታቸው አጋዥነት በቤት ውስጥ በትንሿ ቤተክርስቲያን ተኮትኩተው ያድጋሉ። ቤተክርስቲያን ውስጥ ያለችው ሰንበት ትምህርት ቤት የማን መማሪያ ናት ካላችሁ፣ ሙስሊሞች፣ ፕሮቴስታንቶች፣ ሌሎችም ኢአማንያን መጥተው እናንተ በቤት ውስጥ ያስተማሯቸው ልጆች እነርሱን የሚያስተምሩበት ነው። አያችሁ ምን ያህል ኋላ እንደቀረን። ራሽያ፣ ግሪክ ብትሄዱ እንደዚያ ነው። ልጆች በትንሿ ቤተክርስቲያን ከእናታቸው ከአባታቸው ክርስትናን ተምረው ስጋ ወደሙን ተቀብለው ነው የሚያድጉት። እየተቀበሉ ያድጋሉ። ከዚያ ይመጡና በሰንበት ትምህርት ቤት ያላመኑትን እያስተማሩ ያሳድጋሉ። ሰንበት ትምህርት ቤት እንደዚያ ነው። እኛ ግን እዚህ ያለ ነው ምዕመናን ልጆቻችንን እንኳን ወደ ሰንበት ትምህርት ቤት ለመላክ እነሱን እያስተማርን ለማመላለስ እንደክማለን። ከሰኞ እስከ ዓርብ ትምህርት ቤት ለማመላለስ አንደክምም። ሰንበትን ግን ቤተክርስቲያን ለማመላለስ እንደክማለን። ስለዚህ መልካም መሬት ላይ አድርጓቸው ልጆቻቸው፣ መልካም መሬት ላይ ይብቀሉ። እንዴት በኋላ የምትማረሩበት አይሁን። እንዴት ነው ይሄ ልጅ እንዲህ ሆነው እንዳትሉ፣ አምጡትና አሳድጉት። እዚህ ተከታተሉት፣ ቃለ እግዚአብሔርን መግቡት። መልካም መሬት ላይ ሳትጥሉት መንገድ ላይ ጥላችሁት፣ አለት ላይ ጥላችሁት፣ እሾሃማ ቦታ ላይ ጥላችሁት በኋላ እግዚአብሔርን ለምን ትወቅሳላችሁ? እንደዚህ አድርጉ። ሁለት ምሳሌዎችን ተናግሬ ላብቃ። አንደኛው በደርግ ጊዜ ሰንበት ተማሪዎች ያደረጉትን ነው የምነግራችሁ እና ስለ ሰንበት ትምህርት ቤት ታሪክ አንዴ ስመረምር ከዚህ በፊትም ተናግሬ ይሆናል፣ ግን በጣም መልካም ነገር ስለሆነ እናገረዋለሁ ተናግሬውም ከሆነ እና ወደ ይርጋለም አካባቢ የተፈጸመ ታሪክ ነው የምነግራችሁ። ይርጋለም አማኑኤል አለ፣ ይርጋለም ሚካኤል ቤተክርስቲያን አለ እና ሰንበት ተማሪ እንዴት ብርቱ እንደሆነ እንድታውቁት ነው። ብርቱ እንደሆነ ከሐዋርያት መካከል ይሁዳ እንደማይጠፋው ምናልባት እናንተ ያያችሁት ከአገልጋዮች መካከል የሚያስቸግር ላይጠፋ ይችላል። ግን ይሁዳ መኖሩ ሐዋርያነትን አላስነቀፈም። አመለ ብልሹ መኖሩ ሰንበት ትምህርት ቤትን አያስነቅፍም። እንደው ብታዩ እንኳን ጉድለት ማለት ነው። ምንም ጉድለት ቢኖር በአባቶች እግር ስር ተቀምጦ ዕጣኑን መዓዛውን እያሸተቱ ማደግ ነው የሚሻለው። ምዕመናን ወደ ምሳሌው ልግባ እና በዚያን ጊዜ እኛ እንኳን በታሪክ ነው ብዙዎቻችሁ እዚህ በአካል ምስክር ልትሆኑ ትችላላችሁ። በደርግ ዘመን የነበራችሁ የቤተ ክርስቲያን ነገር አይፈቀድም ነበር እና ሰንበት ተማሪነት ደርግ ሊያጠፋው የሚፈልገው አንዱ ተቋም ነበር ሰንበት ትምህርት ቤት እና ሰንበት ተማሪነት አይፈለግም ነበር እና በዚያን ጊዜ በዚያ ዩኒቨርሲቲ መግባት እንግዲህ ውጤት ማምጣት በቂ ነበረ። ኋላ ሰንበት ተማሪ እንዳይገባ ለማድረግ አንድ ዘዴን ዘየዱ። ምን የሚል ህግ ወጣ? መሰረተ ትምህርት ሄዶ ገጠር ያላስተማረና ያስተማረበትን ሰርቲፊኬት ያልያዘ ወደ ዩኒቨርሲቲ አይላክም፣ ምንም እንኳን ማለፊያ ውጤቱን ቢያመጣ ተባለ። ስለዚህ ሁሉም ይህንን ሲያውቁ ሰንበት ተማሪነቴ ብለው ጥብቅ ማድረጋቸውን ሲያውቁ ይህንን ህግ አወጡ። ኋላ ላይ ሰንበት ተማሪን ወደ መሰረተ ትምህርት አንልክም ማለት ጀመረ። ያንተ ዩኒቨርሲቲ ይቅር እንጂ የኔ ሰንበት ተማሪነት አይቀርም አሉ። በዚህን ጊዜ እነዚህን ስንተዋቸዋሉና በአንድ እንደው ብዙ ታሪኩን በጣም ቁንጽሉን ነው የምነግራቸው አሳጥሬ። አንዴ ወጣቶችን እያሳለፉ እየፈተኑ አብዮቱ ይለምልም እያስባሉ ወደ ዩኒቨርሲቲ መላክ ጀመሩ። ውጤት ያመጡትን ማለት ነው። አብዮቱ ይለምልም ማለት አብዮቱ የእግዚአብሔርን መኖር አይደግፍም፣ በእግዚአብሔር ማመንን አይደግፍም፣
ካድሬ ሆኖ እንደውም ልጁን ማስጠመቅ አይችልም። የኔ ጓደኛ አባቱ ካድሬ ነበር። አድጎ ዩኒቨርሲቲ ስንማር አልተጠመቅኩም እኮ በዚህ ምክንያት ብሎኝ ነበር ያኔ። ልብ በሉ። ስለዚህ አሰልፈው አብዮቱ ይለምልም እያሉ ቲክ እያደረጉ ሲያሳልፉ አንድ ሰንበት ተማሪ ላይ ደረሱ። ብርቱ ሰንበት ተማሪ ላይ አስገቡትና አብዮቱ ይለምልም ብለህ ካልተናገርክ ወደ ዩኒቨርሲቲ አትላክም አሉት። እንዴ ይሄማ ቀላል ነው እለዋለሁ አለ። በላ አሉት። በዚህን ጊዜ ይሄ ልጅ ምን አለ? አብ ሕይወቱ ይለምልም አለ። እነርሱ በላ ያሉት ምንድን ነው? አብዮቱ አይደለ? እርሱ ምን አለ? አብ ሕይወቱ። የአብ ሕይወቱ ማን ነው? ማን ነው? መንፈስ ቅዱስ አይደለ? የወልድ ሕይወቱ መንፈስ ቅዱስ። በመንፈስ ቅዱስም እናምናለን። እርሱም ጌታ ምንን የሚሰጥ ሕይወትን የሚሰጥ አይደል? የወልድና የመንፈስ ቅዱስ ልባቸው አብ ነው። የአብና የወልድ ሕይወታቸው መንፈስ ቅዱስ ነው። የአብና የመንፈስ ቅዱስ ቃላቸው ወልድ ነው። ስለዚህ የአብ ሕይወቱ መንፈስ ቅዱስ ነው፣ የባህሪ ሕይወቱ። እንዲህ ብሎ ተናገረ። አይ እነዚህን ሰንበት ተማሪዎች እንደው አይሆንልንም ብለው ተው። አንዴ በአዳራሽ ሰብስበው ቅጥቅጥ አድርገዋቸው ደም በደም ሆነው ራሳቸውን እስኪስቱ ድረስ አንዳንዶቹ ተዋቸው እዛ። ከዚያ ሌሊት ላይ ይገርማቸዋል። እመቤታችን ለአንዷ ሰንበት ተማሪ ተገለጠች። ይህቺ እመቤታችን የተገለጠችላት ሰንበት ተማሪ ዛሬም ድረስ በሐዋሳ በሕይወት አለች እና ተገልጣላት 2 መዝሙርን አስጠናቻል። መዝሙሩ ዛሬ ድረስ እንደው ስላልተዘጋጀውበት ነው እንጂ በሰንበት ትምህርት ቤቶች ይዘመራል። የዛሬው ብፁዕ አቡነ ሉቃስ የዚያን ጊዜ ጋሻ ኃይሌ ይባሉ ነበረ እና ደርግ ደብድቧቸው ከጽህፈት ቤቱ ሲለቃቸው እሳቸውና ሰንበት ተማሪዎችን ሰንበት ተማሪው በደርግ ጽህፈት ቤት በር ላይ ሲያልፍ ከክርስቶስ ፍቅር የሚለየን ማን ነው እያሉ የዘመሩት ያኔ ነው። ደራሲው ጋሻ ኃይሌ የተባሉት የዛሬው ብፁዕ አቡነ ሉቃስ ናቸው እና ሰንበት ተማሪ ሆነው የሰንበት ተማሪ መምህር ሆነው ከሰንበት ተማሪው ጋር እርሳቸው ደርሰው ነው ከክርስቶስ ፍቅር የሚለየን ማን ነው የሚለው መዝሙር ዛሬ መዘምሩት እናንተ። በዚያን ጊዜ በደም በመከራ የተዘመረ ነው እንደ ሐዋርያቱ አያችሁ። ስለዚህ ቀላል አይደለም እንዲህ አይነት ሰዎች የሚወጡበት። እመቤታችን ተገልጣለች ጥንት ለአበው እንደተገለጠች። ጳጳሳት ወጥተዋል፣ መምህራን ወጥተውበታል። እና ምዕመናን እናቶች፣ አባቶቼ በሰንበት ትምህርት ቤት አሳድጉ። ዘመኑ የከፋ ነው። ታውቁታላችሁ። ሁሉ ነገር በእጅ ባለ ስልክ ልጆቻቸውን እያጡ ነው ወላጆች። እያጡ ስላችሁ እንደ ድሮ ይሄ ሱሱ ምኑ እንዳይመስላችሁ ነውር ውስጥ እየገቡ ነው። እዚህ ለመነገር የማይደፈርበት ነውር ውስጥ እየገቡ ነው። በየትምህርት ቤቱ ካሪኩለሙ አሰቃቂ ሆኗል። አንዳንድ ጊዜ እንዴት እንደሆነ በማናውቀው መንገድ ብር ፈንድ የሚያደርጉ አካላት ካሪኩለሙን እየወገኑ እየደጎሙ እየቀየሩ እያስቀየሩ። ስለዚህ ምዕመናን ልጆቻችሁን እዚህ በማስገባት በቤተ ክርስቲያን በማስተማር እሺ፣ በቤታችሁን በማስተማር ትውልድን ቅረጹ። ዛወፈን ያወፈይኩ ካደን ቅብብል ነው ወንጌል ክርስትና ቅብብል ነው። እናንተ ላይ ከቆመ አስቸጋሪ ነው። እኛ ላይ ከቆመ ለምን አላቀበላችሁ? ምንም እንኳን ጻድቅ ብንሆን ለምን ለቀጣዩ አላቀበላችሁ? ለቀጣዩ ትውልድ ተብለን እንወቀሳለን። ካለዚያ ባንወልድ ይሻለን ነበር። ልጅ የእግዚአብሔር ጸጋ ነው፣ መክሊት ነው። እንድናተርፍበት እግዚአብሔር አምላክ ይርዳን። ሰንበት ትምህርት ቤቶቻችንን እግዚአብሔር አምላክ ይጠብቅልን። ቤተክርስቲያኖቻችንን እንዲሁ እግዚአብሔር አምላክ ይጠብቅልን። ያስተማረን የመከረን የገሰጸን ለአምላክ እግዚአብሔር የተመሰገነ ይሁን። በተማርነው የምናስተውልበት ፍሬ የምናፈራበት ያደርግልን። ወስብሐት ለእግዚአብሔር። ለመምህራችን
Negara,
Thank you.